ሳሉ ዛሬ ስለጋበዝከኝ በጣም አመሰግናለሁ። ስትሰሩ አየናችሁ። you have a very interesting group. Thank you. እና ሁላችሁም there is love, respect እና it's more than fitness. እና ቁርስ ደግሞ ስለጋበዝከኝ በጣም ቁርስ ስለጋበዝከኝ በጣም አመሰግናለሁ። ዋናው የኔ ጥያቄ አሁን ለምሳሌ you are a very hard working person አይሃለሁ ሁልጊዜ ትሰራለህ እና ያንተ it's not just about business, it's also you're trying to bring change to the community, fitness in a healthy habit in the community አይደል? የመጀመሪያው ጥያቄ አንተ ይሄን ሲጀምር ምንድነው ኢንስፓየር ያደረገ ሃይ ፊትነስ ለመጀመር ምን ገፋፋ? Yeah, a very good question actually. High fitness የተወለደው በኮቪድ ጊዜ ነው ማለት ነው። So basically ለራሴ ፕሮብለም ሶሉሽን ስፈልግ ያገኘሁት ፕላትፎርም ማለት ነው። ምን ሀፕን አረገ? ሰው በኮቪድ ጊዜ የ6 ዊክ ቫኬሽን ላይ ነበርኩኝ እና ከቫኬሽን ስመለስ ሁሉ ነገር ተዘጋግቷል። ጂም ተዘግቷል፣ ሁሉም ነገር ተዘጋግቷል ማለት ነው። ሰው ቤት ውስጥ አይሶሌትድ ሆነናል ማለት ነው። እኔ ደግሞ የግሩፕ ኤክሰርሳይዝ ነው ብዙ ጊዜ ማረገው እና ያ ነገር የለም። ሶ አከስተም ያረኩትን ነገር ማግኘት አልቻልኩም። ጂም የግሩፕ ወርክአውት አረግ ነበረ። አሁን ጂም ስለተዘጋጋ ምንም ኦፕሽን የለም ማለት ነው። ሶ my energy was down and I was looking for a solution ማለት ነው በተለያየ አቅጣጫ። ከዛ በአጋጣሚ አንዱ ጓደኛዬ ለምን የዙም ወርክአውት አንጀምርም ማለት የዛኔ ፕላትፎርሙ ራሱ በደንብ አይታወቅም ነበር ዙም እና that's a great idea ሊሰራ ይችላል አይችልም የሚለው እርግጠኛ አልነበርኩም ማለት ነው። እና ከዛ ሌሎችንም ጓደኞቼ ኢንቫይት አድርጌ የዙም ወርክአውቱን ጀመረን ማለት ነው። እና during that process I see my friends completely transformed ሆነው በፊት ፕሮክራስቲኔት የሚያበዙ ሰዎች ኢነርጂያቸው መጡ። ፊዚካሊም ሜንታሊም ለውጥ አየሁኝ ማለት ነው። በዛም ጊዜ ነው እንግዲህ እኔም በግሩፕ መስራት ስለምወድ ያ ፕላትፎርም ከሌሎች ጓደኞቼ ጋር አብሬ እንድሰራ ረዳኝ። ሁለተኛ ደግሞ ሰው ድራይቭ ማድረግ የለበትም። ተነስቶ በተመቸው በዛ ስፔሲፊክ ሰዓት ይገኛል። ልክ ፊዚካሊ ዛሬ እንዳየኸው ማለት ነው። ልክ እንደዛ ማለት ነው። ኦንላይን ሆነ እንጂ ትተያያለ። ሊድ ማድረገው ነገር ሰራለሁ። so based on that I see a huge impact ማለት ነው። አንዴ ለምሳሌ ያንተ ጓደኞች ትራንስፎርም ሲያደርጉ አየኋቸው አይደል? ለምሳሌ በምን ተለወጠ? ያንን ኦንላይን ከጀመራችሁ በኋላ ምን like they become more committed or ምን ተፈጠረ? Okay, so what happened is እኔ አሁን በፊትነሱ ዓለም ለራሴም ስሰራ ቆይቻለሁ። በግሩፕ ሰራለሁ ብያለሁ። ሌሎችም ያበሻም ግሩፕ ነበረን እና ፊትነስ ላይ ምን ያለው መጀመሪያ እንጀምር ሲባል ብሎ ነው የሚጀምረው ሰው። በኋላ ላይ ግን እየቀነሰ ጠብ እያለ ትንሽ ሰው ነው የሚቀረው ማለት ነው። እሱ እንዳይሆን ጓደኞቼ በርናውት እንዳያረጉ በትንሹ ነው ያስጀመርኳቸው። በትንሹ ጀምረን ኮንሲስተንትሊ የመጀመሪያው ጊዜ ፕሮባብሊ 10 ሚኒትስ ሊሆን ይችላል የጀመርነው። ከዛ 15 ሚኒትስ እንደዚህ እያረግን ነው የሄድ ነው ማለት ነው። ሰው ኢንስቴድ ኦፍ በርናውት ያን ሃቢት ቢልድ ማረጉ ላይ ፎከስ አረኩኝ መጀመሪያ። ከሌላው ኤክስፒሪየንስ ስለተማርኩ ማለት ነው። አንደኛ ኮንሲስተንሲ ተማርን፣ ማይንዳችንን ትሬን አረግን። ሁለተኛ ፊዚካሊም ሰውነታችን አዳፕት እያረገ ስለሚመጣ አዳፕት እያረግን በካርዲዮም በስትሬንግዝም እየጨመርን መጣን ማለት ነው። ስትጀምር ለምሳሌ ጓደኞችን ፋሚሊ ሜምበርስ ጀምራችሁ ሃይ ፊትነስ ጀምራችሁ የነሱ ሪስፖንስ ምን ነበር? የመጀመሪያው ጊዜ አይ ቲንክ አሪፍ ነበር። ምክንያቱም ሰው ለመጀመር ምክንያቱም ምንም ኤክስፔክት አላረግ ማለት ነው።
አንድ 15 ሰው ሾዋፕ አላረግም ብለን አውትዶር ሲሰሩ አውትዶር ወይ ዙም ላይ ሲሰሩ ነው። አውትዶር እኮ በኋላ አውትዶር መስራት አልችልም። በዙም ነው የጀመረው። 15 ሰው መጣ about 15 people ምናምን በጣም ነው የገረመኝ ማለት ነው። ምክንያቱም በዛ ጊዜ ሁሉ ሰው ቤት ውስጥ ታሽጎ ከሰው ጋር ኮሚኒኬሽን ምናምን ነገር አልነበረም ማለት ነው። አንደኛው እሱ ነው። ሁለተኛ ያው የተጠቀምኩበት ሲስተም ስሎሊ በት ሹርሊ ኮንሲስተንትሊ የሚለውን ፕሪንሲፕል ስለተጠቀምኩ በርናውት አላረጉም። በዛ ምክንያት ይመስለኛል አይ ቲንክ ፍሩቱን እየቀመሱ ሲመጡ ሃይፕ እንዴት አልከው? እንዴት አንተ የስሙን ያወጣው ሃይፕ የተባለው የኔ ኒክኔሜ ነው። ሃይፕ ማን ነው የሚሉኝ። ምክንያቱም ሌላ ግሩፕ ነበረን ብያለሁ፣ የአበሻ ግሩፕ እንደዚሁ አውትዶር ወርክአውት የምናደርግበት እና እንግዲህ ራሴን ነው ሰፖርት ማድረገው፣ ግን ሳላቅ ነው የሆነ በቃ ድክም ብሎኝ ትሬነራችን let's do 20 jumping jack ሲል እኔ ለራሴ ነው I love this I love it ምናምን እላለሁ ማለት ነው። እና I guess ሳላስበው አጋግላለሁ መሰለኝ። በዛ this dude is hype man ተባልኩ። ከዛ በቃ ስሩ ሩቱ ስላለ ከዛ ጀምሬ በቃ ሃይ ፊትነስ እንደወነሰ። ኦኬ ሶ አንተ ያንተ ሚሽን ነው ለምሳሌ ያንተ ሚሽን ምንድነው? ሶ ሚሽኔ ሁለት ነገሮች ናቸው። አንደኛው ሰው አክቲቭ ላይፍ ስታይል ውስጥ እንዲገባ የሚገባበትን መንገድ ማቅለል ነው። ሌላኛው ደግሞ ሰው ጥሩ ሃቢቶችን የሚያደርግበትን ሲስተም መፍጠር ማለት ነው። አክቲቭ ላይፍ ስታይል ሲባል ሁሉ ጊዜ እንደምናገረው ሰውነታችን ባይ ኔቸር በቃ እኛ አክቲቪቲያችን ምንድነው? ሁሉ ጊዜ ስፔሲፊክ የሆኑ አክቲቪቲዎች አሉ። መራመድ፣ ደረጃ መውጣት፣ ከደረጃ መውረድ፣ እቃ መስቀል፣ እቃ ማውረድ፣ መጎተት፣ እንደዚህ የመሳሰሉት ነገሮች ማለት ነው። ለዚህ ደግሞ የተለያዩ የሰውነት ክፍሎቻችን ጆይንቶቻችን፣ ማስሎቻችን እንጠቀማለን። ይሄንን ለማድረግ ለረጅም ጊዜ ለማድረግ ላይፍ ስታይል የምናደርግ እነዚህን ጆይንቶች እነዚህ ማስሎች የምናጠነክርበት ሲስተም ክሬት ማድረግ ማለት ነው። ላይፍ ስታይላችን ማድረግ። ሁለተኛው ደግሞ እንደዚህ ነገር ለማድረግ ልምዶች ያስፈልጓል። ያ ልምድ እንዴት ነው? ልምድ you have to work on it አይደል? habit build የሚደረግ ማለት ነው። እሱ ነው ጋይድ የምታደርጋቸው። በሁለቱ በኩል ሶስተኛ ለመጨመር ያህል pretty much the same thing ነው። ማይንድ ሴት ብዙ ነገሮች ከማይንድ ሴት ነው የሚነሳው። እንዴት ነው ማይንድ ሴታችን ሶሊድ የምናደርገው የሚለውም አጥኝ ውስጡ ኢምፕሊሲትሊ እዛ ውስጥ ይገባል ማለት ነው። ያንተ አሁን ለምሳሌ ታርጌት ከስተመሮች ማለት ናቸው ይሄን እነዚህ ሰዎች ነው ወዳት የምፈልገው የምትላቸው ምን ሰዎች? አሁን እኔ ባለሁበት እንትን ሚሽኔም ሁሉ ነገሬም ቢግነርስ እና ቢዚ ፕሮፌሽናልስ ነው ታርጌት የማደርገው ማለት ነው። ለምን ብትለኝ ቅድም ካለን ሚሽን ጋር የተያያዘ ስለሆነ ለምንድን ነው እንደዚህ የሆነው? ብዙ ጊዜ ኢንክሉዲንግ ዩ ቲንክ አባውት ኢት ስፖርት መስራት ኤክሰርሳይዝ ማድረግ ጥቅም አይሰጥም የሚል ሰው የለም አይደል? ግን ብዙዎቻችን አናደርገው። ለምን ብለን ስንጠይቅ ያ ሀቢት የምናደርገው ሀቢት እሱ ነው አንቆ ይዘን ማለት ነው። አንደኛው ብዙ ጊዜ አሁን ፊትነስ ዓለም በጣም የሚጠቀምበት የሰዎችን ጭንቅላት በምንድን ነው? ኒው ሪዞሉሽን ይባላል። ጂሞች በጣም ብዙ ገንዘብ የሚሰሩት አክቹዋሊ ለኒው አካባቢ ማለት ኒው ሪዞሉሽን የሚባለው ነገር ላይ ፎከስ ስለሚያደርጉ ብለው ኢሞሽን ነው ድራይቭ የሚያደርግ ማለት ነው። ፕራክቲካሊ የሆነ ነገር ካላሰብክ ትመዘገብና ዲስካውንት 50% እንሰጣለን ለ3 ዓመት ተመዝገብ ተብለ 50% የ3 ዓመቱን ገባ በግማሽ እንትን ለምን አልከፍልም ትላለህ።
1 ወር ሳሰራ ታቋርጣለህ። ምክንያቱም ካለ ማለት ሶ ፕራክቲካል ማድረግ የኔ እንዳልኩ ማቅለል ማለት ነው። እሱ የምናቀለው ደግሞ ፊትነስ ኤክሰርሳይስን ማካበድ የለብንም። በትንሹ መጀመር ኤቭሪዴይ የምናደርጋቸው ትንንሽ ነገሮች መጀመሪያ ማይንዳችንን ትሬን ካደረግነው ኢዚ ይሆንልናል ማለት ነው። ሶ ቢዚ ፕሮፌሽናልስ ደግሞ የታይም እጥረት ስለሚኖር የትም ቦታ ላይ ሆነው ሊሰሩት የሚችሉትን እንትኖች ነው የምናዘጋጀው ማለት ነው። በተለይ የኦንላይን ስልጠና ስንሰጥ ቤዝድ ኦን ዳት ነው። ለምሳሌ እኔ ሰርች አላውቅም አይደል? ሰርች አላውቅም ልበል እና ያንተን ሃይፕ ጆይን ባር ንገረኝ። በትንሽ ልትዘረግ የምችለው ነገሮች ለምሳሌ ሂደር ንገረኝ። ኦንላይን ሳይን ነው ማድረግ ምንድን ነው ፕሮሰስ? ምንድን ነው የሚሆነው? የመጀመሪያው ፍሪ ኮንሰልቴሽን አለ ዌብሳይታችን ላይ ሊንክ አለ። ሊንኩን ክሊክ አድርገ የ20 ወይ የ30 ሚኒትስ ፍሪ ኮንሰልቴሽን ላይክ አንተ ምንድን ነው የምትፈልገው? ሃይ ፊትነስን ጆይን ስታደርግ ስፔሲፊክ ጎል ነው ያለ? ምንድን ነው ትሪግ የሚያደርግ? እኔ ወይም ሌሎች ትሬነሮች አሉ የመረጡትን ማድረግ ይችላሉ። እሱን ከተስማማ በኋላ እኔ በምን አምናለሁ? አንተን ትሬን ሳረግ ኬሚስትሪ እንዲኖረን ያስፈልጋል። ምንድን ነው ማይንድ ሴት? ዝም ብዬ ገንዘብ ለመቀበል ብቻ መሆን የለበትም። አንተ ላይ ስፔሲፊክሊ ቼንጅ የሚያደርግ ነገር እንዲሆን ነው የምፈልገው። ስለዚህ ዛሬ መጥተህ ጓደኛዬ ሊያገባ ሚዜ ስለሆንኩኝ ለሱ ዌይት ሉዝ ላርግ ምናምን ካይንድ ኦፍ ቴምፖራሪ ነው አይደለ? አሁን ከኮቨን ላይ ጀመርኩ አይደለ? ምን አይነት ቻሌንጅ አጋጥሟል? ለምሳሌ ፊትነስ እስናት ኢዚ ቻሌንጅ ምንድን ነው እስካሁን ያጋጠመ? ብዙ ቻሌንጆች አሉት። አክቹዋሊ እንዳልኩት አንደኛ ራሱ ቅድም እንዳወራ ነው ፊትነስ ሲባል ካይንድ ኦፍ ድራይ ነገር ነው አይደለም? በተለይ በአሁኑ የሶሻል እንትን ሚዲያ ፕላትፎርም ኢዚ ግራቲፊኬሽን ነው ሰው የሚወደው። በቃ ስክሮል የሚያደርገው ዋን ዴይ ማይንዱን በሱ ነው ኦኩፓይድ የሚሆነው ማለት ነው። እና አንተ የወደፊት ጠቃሚ ነገር የሆነውን ነገር ግን ኢንተርቴን ፊትነስ ኢንጆይ እንድታረገው ራስህ ነው የምትፈጥር ለሜካኒዝም እንጂ ባይትሰልፍ ፊትነስ ኢንጆይ ለማድረግ የሚደረግ ነገር አይደለም። ኤግዛክትሊ ኢቭን በላይፍ ላይ የምትፈልገውን ብቻ አይደለም ማድረግ ያለብህ። አክቹዋሊ የምትፈልገው ሳይሆን የሚያስፈልግህን ነው ማድረግ ያለብህ። እና የምትፈልገው ነገር ስክሮል ማድረግ ከሆነ የሚያስፈልግህ ደግሞ ፊትነስ ሲሆን ይችኛዋ ቀለል ትላለች። ቀላሉ መንገድ ከመረጥክ ለጊዜው ኢሞሽንን እንትን የሚያደርገው ነገር ያደርጋል፣ ግን ኢነርጂን ወደ ታች ይዞ ነው የሚሄደው። የእኛን ከመረጥክ ደግሞ ወይም የፊትነስ ዓለሙ ከመረጥክ ደግሞ ማይንድ ስትሮንግ መሆን አለበት። you have to have a reason why you want to work out። ብዙ እየቆየ ስትሄድ የምትመነዝርበት ማለት ነው። ምንም ሳትሰራ በ60 ዓመት ከዘራ መያዝ ከጀመርክ የምትሰራ ከሆነ ከዘራ የምትይዘው ፕሮባብሊ በ90 ዓመት ሊሆን ይችላል። ስለዚህ ሶሻል ሚዲያ ሳይሆን ፊትነስ ቹዝ አድርጎ ነው የምትለው። ኤግዛክትሊ። እና ለምሳሌ አንተ አሁን ዲ1 ብዙ ሰው ወደ አውትዶር አክቲቪቲ ሲኖራቸው ብዙ ሰው እዛ ላይ ጆይን ሊያደርግ ትፈልጋለህ? አውትዶር አክቲቪቲ ሲኖራቸው ብዙ ሰው እዛ ጆይን ሊያደርግ ትፈልጋለህ? ቤዚክሊ ሁለት ፕላትፎርም ነው ያለን አይደለ? ኦንላይን እና አውትዶር። ኦንላይን እና አውትዶር። አውትዶር ይማራል። አውትዶር ቤዚክሊ እንዳልኩ ኮሚኒቲያችን አክቲቭ ላይፍ ስታይል ውስጥ እንዲገባ ይሄ ሞቲቬሽን የምንለው አይደል? ሞቲቬሽን ጥሩ ነገር ነው። but it doesn't take you to the end. ወደ ኤንድ ግን አይወስድህም። ሞቲቬሽን ወደ ኤንድ የሚወስድህ ግን
ምንድነው ኮንሲስተንትሊ የምታረጋቸው ነገሮች ማለት ነው። ያንን ኮንሲስተንሲ በትንሹ ግን ኮንሲስተንትሊ ይሄ ዓለም አካባቢ አለ አይደለም። የኛ ኦንላይን ፊትነሱ የሚያደርገው እሱ ነው። መንዴ ትሩ ፍራይዴ ሴሽኖች አሉ። ኢቭኒንግ ዲፔንድስ እንደ ሁኔታው ደግሞ ሚድዴይም ሊኖር ይችላል። አሁን ግን ኢቭኒንግ እና ሞርኒንግ ላይ ነው ማለት ነው። በዛ ጊዜ ከትንሽ ጀምረው እንዴት ኦንላይን ሳይን ያደረገው ሰው ራሱ ኦርደር ላይ መምጣት ይችላል። Definitely, outdoor actually, it's a compliment ብዬ ነው የምጠራው። ኦንላይን ስትል ገባ ኦንላይን it can be from anywhere ገባ። physically ግን DMV ኤሪያ ያለ ሰው ነው ጆይን የሚያደርገን ማለት ነው። ስለዚህ እሱ ከተቻለ ሎካል የሆኑ ሰዎች whether they sign up for online or not, they are welcome. That's good. What do you see Kayanta high fitness in tennis? Basically እኔ በምን አምናለሁ በቫልዩም አምናለሁ። that's my mission too. as much as possible ሰዎች ወደዚህ ወደ አክቲቭ ላይፍ ስታይል ውስጥ እንዲገቡ ስለምፈልግ ብዙ ጊዜ ማስበው ወደፊት ሲስተም ክሬት አድርጌ የሰብስክሪፕሽን እንዲሆንና በጣም ፋይናንሻሊ በርደን ያልሆነ የሰብስክሪፕሽን ሞድ መስራት ማለት ነው። የረጅም ጊዜ እቅድ ነው definitely. So basically you can have your own ትሬነር ማለት ነው። ኦንላይን ለራሴ የሆነ ራስ በሚያስፈልግ ሊያዋቅርልህ ይችላል። ኢንዲቪጁዋሊ ነው ማለት ግሩፕ ደግሞ ከሆነ ደግሞ የግሩፕ አንተን የመሳሰሉ በአንተ ሌቭል ያሉ ሰዎችን የሚያዋቅር እንደዛ አይነት ነገር ሆኖ ሞቲቬት የሚያደርግ ስትቀር what happened ብሎ ኖቲፊኬሽን ይሰጥልህ የተለያዩ ነገሮች አሉ። ቢዝነስ ነው። ምን ተማርክ እስካሁን ከጀመርክ በኋላ? Actually this is my second business. የመጀመሪያውን ብነግርህ ትስቃለህ። ቢዝነስ ስትጀምር ስለ ማርኬቲንግ ትማራለህ፣ ከስተመር ማኔጅመንት ትማራለህ። ያንተ ቢገስት ሌሰን ምን ነበር እስካሁን? ቆንጆ ጥያቄ ነው። አክቹሊ ብዙ ነገር ያስተምራል። ፌል ማለት ሳይሆን የምትማርበት መንገድ እንዲከፍትልህ ያስፈልጋል። ስለዚህ ከዛ ቢዝነስ በኋላ ራሴ ላይ ምን ያህል መስራት እንዳለብኝ አውቅ ነበር ማለት ነው። I started reading books በተለያዩ እንትኖች ማለት ነው። especially personal growth ፐርሰናል ዴቨሎፕመንት ላይ ማልነካካው ነገር አልነበረም ማለት ነው። እና ይሄ ፊትነስ ከመጀመሪያ በፊት እንትን ታውቃለህ፣ ኢንተሌክቹዋል ኦቤሲቲ ሲባል ሰምተህ ታውቃለህ? በቃ ያ ታነባለህ if you don't do anything በቃ እንትን ልክ ያን ነገር ያን ካንሴፕት ስሰማ የቱ ጋር ነኝ እኔ? ምንድነው የምታውጠነጥረው ነገር አለ አይደለ? አሁን ሃይፕ ፊትነስ ሲመጣ ብዙ ነገሮች የጎደሉ ነገሮች እንዳልከው አሁን ማርኬቲንግ ዜሮ የተለያዩ ነገሮች ሚሽኖችን እንዴት ነው ሰዎች ጋር እንዲደርስ ማረገው ገና ዴቨሎፕ ጸሐፊ አይደለም እነዚህ ነገሮች በጣም እንትን ረዳይ ማለት ነው። ለዚህም አሁን ኤአይ በጣም ለኔ ትልቁ በጣም ባይፋር ብዙ ነገሮች አደርጋለሁ። ታይሚንጉ ፐርፌክት ነው ማለት ነው። በጣም ፐርፌክት እንትን ብሎግ ጽፋለሁ ዌብሳይታችን ላይ ልክ ሀቢት እንዴት ብልድ እንደሚደረግ የተለያዩ ፖድካስቶች ፕሮዲዩስ አደርጋለሁ። ፖድካስቶች ፕሮዲዩስ አደርግ ቻትጂፒቲን እጠቀማለሁ፣ ሌቨል ላብ እጠቀማለሁ፣ ኢንቪዲዮ የተለያዩ ቱሎችን
አሁን እነሱን ባልጠቀም አስበው በአንድ ወር የምጨርሳቸውን አሁን ፕሮባብሊ ሞር ዛን ይር ሊፈጅብኝ ይችላል ማለት ነው። አሁን እንደዚህ ስለሆነ ወይም ደግሞ አቅሙ ኖሮ ሰው መቅጠር ይኖርብሃል። ያን አሁን ማስተላለፍ የምፈልጋቸው መልእክቶች ያን ያህል ጊዜ ሊራዘሙ ይችሉ ነበር ማለት ነው። ምን ያህል ራሴ ላይ መስራት እንዳለብኝ ብዙ ነገሮች አስተምሮኛል ቢዝነስ። ከዛ ሌላ ስራ ጀምሬ ነበር ብለኛል። ማውራት ትፈልጋለህ? ሌላ ስራ መጀመሪያ ስራ ሪሌትድ አይደለም ግን ምንድነው የእሱ እንትን ባይ ፕሮፌሽን ኤሌክትሪካል ኢንጂነር ነኝ። ግን ልክ የሆነ ጊዜ ከዛ ሌኦፍ ስደረግ ዩተርን ሰርቼ የሬስቶራንት ቢዝነስ ውስጥ ገባው ማለት ነው። አክቹዋሊ የኛ አንቴስትድ ቢዝነስ ነው። እኔ አንዳንዴ ብዙ ነገር ረዳኝ የምል እሱ አንቴስትድ ቢዝነስ ማለት አም ትራይንግ ቱ ፊገር አውት ኮንቴምፖራሪ ዲሽ እና ማለት እንደ ካፊ ሻፕ አይነት እንደ አህያፕ አይነት አለ አይደለ? እሱና ትልቅ ሬስቶራንት ነው 6000 ስኩዌር ፊት ምናምን እና ግማሹን ያበሻ አረኩት ማለት ነው። አሁን ሳስበው እችስ የማይሆን አይነት የቢዝነስ ማደል ሁለት ሬስቶራንት እንደማለት ነው። በአንድ ያበሻም ደንበኛ ፉል ያበሻ ዲሽ አለ። እንደገና ደግሞ ብሬክፋስት ስታይል it didn't work out actually በኋላ ጠቅላላ ኮንቨርት አረኩት ወደ አበሻ ኮንቨርት ሳረገው ደግሞ ሌሎች ፕላኖች ነበሩ። ቢግ ቪዥን ነበር ማለት ጠቅላላ ሬስቶራንቶችን ሰፖርት የሚያደርግ ሲስተም ክሬት የማድረግ እንትን ነበር። ካሊፎርኒያ ነው። So you had a restaurant experience. Okay, ሊማ ኢትዮጵያ መስሎኝ ነበር። አንድ ኢትዮጵያ ላይ ያንተ ቢዝነስ ሞዴል ይሄ ኢትዮጵያ እንዴት የሚሰራ ይመስላል? የሚሰራ ብዙ ቻሌንጆች ይኖሩታል። ግን ብዙ ክፍተቶች ይኖራል። ብዙ ሰው መርዳት ይችላል ለዚህ ፊትነስ ላይ። ምክንያቱም አሁን ኢትዮጵያ ውስጥ ባይፋር ከድሮ በጣም የተሻለ ነው የፊትነስ እንትኑ። ግን በዛው መጠን ደግሞ ብዙ ክፍተቶችን አሉ ኢትዮጵያ ውስጥ። ያን ክፍተት እንዴት ልሞላው እችላለሁ? አንድ የቢዝነስ ማዴል ነው። የማስበው የፊውቸር እንትን ስለሆነ የቢዝነስ ማዴሉ ሆሊስቲክ የሆነ ብዙ ነገር ያካተተ ነገር ስለሆነ እኔም ብቻ የሚያካፍል ሳይሆን ብዙ ፕሮፌሽናሎችን እንደውም ብዙ ኦርጋናይዜሽኖችን የሚያዋክል ተቋም ብመሰርት ብዬ አስባለሁ። ኢቡክ አለ አይደል? ጽፋት ኢቡክ ኢቡክ ያው ቀደም ብዬ እንዳወራሁት አንደኛው የኔ ሚሽን ሰዎች እንዴት ነው ጥሩ ልምዶችን ብልድ የሚያደርጉበት ሲስተም መፍጠር ማለት ነው። አንዱ ሲስተም ነው የኢቡክ ላይ የቻሌንጆችን ነው። በጣም ላፈብል የሆነ ቻሌንጆች አሉ። ለምሳሌ የ30 days ቻሌንጅ ቢሆን በጣም ከባድ ነገር ላይሆን ይችላል። ግን ኤቭሪዴይ የምታደርጋቸውን ነገሮች እዛ ላይ ለምሳሌ ግድግዳ ተደግፈ 5 ፑሽአፕ ስራ ሊል ይችላል። ታይም የሚፈጅ ነገር አይደለም። ገባ? ከዛ ሌላኛው ደግሞ የማይንድ ሴት እንትን ይሄንን በመጀመርህ የተሰማ ምን ስሜት አለ? ኒውትሪሽን ላይ ምን የለወጥከው ነገር አለ? በጣም በቃ በቀን ውስጥ ትንሽ ነገር ናት የምታደርገው ማለት ነው። ግን ኤቭሪ ዴይ ነው የምታደርገው። ላፈብል የሆነ ፋንም ብቻ ሳይሆን በቃ ሀቢት እየሆነ ይመጣል ማለት ነው። ስለ ፊትነስ ከማሰብ አልፎ ጀምረሃል።
ሞመንተም ይሰጥሃል። ከዛ አንጻር ከ7 days ጀመርኩ 14 days አደረግ ከዛ 30 days አሁን የኔ 90 days I encourage everybody to buy this the 90 days የተለያየ ኢቡክ ነው ያለው 30 days challenge እንደዛ ነው የሚሰራው እንደሱ ነው የሚሆን ደግሞ 90 days so ebook ሁለቱም እንትና ፔፐር ቡክም አለው ኢቡክም አለው so ኢቡኩ ምንድነው የሚያደርገው ራሱ ፕራይሱ ላፈብል ነው 299 ሊሆን ይችላል 499 ሊሆን ይችላል ግን የሚሰጥህ እንትን ሂውጅ እንትን ነው በ90 days ውስጥ አንተ ኮምፕሊትሊ ዲፈረንት ሰው ሆነ ነው የምትወጣው ምክንያቱም ኢንክሪመንታል ነው የሚነግርህ የዛሬ ሳምንት ካረከው እየጨመረ እንደዚህ አድርጎ ስለሚመጣ ማለት ነው አሁን ወደ ፐርሰናል ከቤራችን በፊት እንደዚህ ፊትነስ ሀቢት የሌለው ሰው አይደለም ሁልጊዜ ጂም ሄድ የሚፈልግ ሰው ለእነሱ ምንድን ነው አንተ መልእክት? ደጋግሜ እንዳልኩት ፊትነስ ወይ ጀምሮ አቋርጦ ተመልሶ ለመግባት ያቃተው ሰው ከሆነ ለረጅም ጊዜ ያልሰራ ሰው ከሆነ ፊትነስን ኤክሰርሳይስን ጀምሮ የማያውቅ ሰው ከሆነ በጣም በትንሹ መጀመር ማለት ነው። ቅድም እንዳልኩት አንዱ ክሬት የምናደርገው ሲስተም ሃቢት ቢልዲንግ ነው፣ ጥሩ ሃቢት ቢልዲንግ ማለት ነው። ምንድነው ማስበው ሁሉ ጊዜ የምናደርገው አንድ አክሽን አለ። ሁሌ የምናደርገው ለምሳሌ ቡና ትጠጣ ይሆናል። ቡና ጠዋት የምታፈላ ከሆነ ሁሉ ጊዜ የምታደርገው ሃቢት ነው። ልክ ከዚህ ጋር አንድ ሃቢት አታች አድርገው ማለት ኦኬ ቡናዬን ጥጄ እስከሚፈላ ድረስ ሄጄ ግድግዳ ተደግፌ 5 ፑሽ አፕ ልስራ፣ 5 ወንበር ላይ ቁጭ እያልኩ ልነሳ የሚለው አንድ ታረጋል። ትንሽ ይመስላል አይደለ? አይደለም። ውል አዳፕ ገባ ኮምፓውንድሊ ወደፊት የምታረገው ኤቭሪዴይ የምታረገው ከሆነ አንደኛ ከዚህ ጋር ስላያያዝከው አትረሳው፣ ቡና ሁሌ ስለምታፈላ ማለት ነው። እያንዳንዱ ሀቢት የተለያየ ነው፣ ግን ከሚያደርገው ሀቢት አንድ ጋር ማያያዝ። ከዛ መኪና ውስጥ ለመሄድ ወይ ስራ የምትሄድ ከሆነ መኪና ውስጥ ለመሄድ ጫማህን የምታስር ከሆነ ሰው ጫማህን ልክ እንዳሰርክ ሌላ ኤክሰርሳይዝ ማድረግ ገባ። የሆነ ላንጅ አድርጌ 5 ላንጅ ላድርግ እስቲ ብለህ እንደዚህ እያደረግ ሀቢት ከትንሽ እንትን መጀመር ማለት ነው። ያንተ መልክ በትንሹ ጀምር፣ በትንሹ ኮንሲስተንትሊ በቃ ሁሉ ጊዜ ስታርት ስሞል ዱ ኢት ኤቭሪ ዴይ። ዳትስ ማይ ሜሴጅ። ቆንጆ። አሁን ወደ ፐርሰናል እንሂድ። ወደዚህ መቼ ነው የመጣው? ወደ ስቴት በጣም ከርም ያለው ትምህርት ቤትም እዚህ ነው የሄድኩት። ሳን ሆዜ ስቴት ዩኒቨርሲቲ ነው የሄድኩት። ምን አጠና? ኤሌክትሪካል ኢንጂነር ነው ያጠናሁት። እዛም የተለያዩ ካምፓኒዎች ሰርቻለሁ። ካፕል ኦፍ ካምፓኒ ሰርቼ እዛ በስራ ምክንያት ወደዚህ መጣሁ ማለት ነው። እዚህ ሁልጊዜ ፊትነስ ፎከስ ነበር? ሁልጊዜ ኤክሰርሳይዝ እና ፊትነስ ሀቢት ነበረ? በጣም የሚገርም ነገር በተለያየ ሲዝን የነበሩን ጓደኞች ብትጠይቅ የተለያየ መልስ ነው የሚሰጡ ማለት ነው። ቱ ዩር ሰርፕራይዝ ኤክሰርሳይዝ በጣም ምጠላ ሰው ነበርኩኝ ማለት ነው። ማለት ሳከር ፕሌየር ነኝ ከልጅነት ጀምሮ ላይ ለፈን ማረገው ለብዙ አመት ተጫውቻለሁ። ኢቭን ለሱ ዋርም አፕ በማድረግ ራሱ በጣም እንደ እንትን ነበረ የምወስደው ማለት ነው። ኤቭሪ ሲዝን ይሄን የምትመለከቱ ሰዎች ፊትነስ ውስጥ at any time መግባት ትችላላችሁ እላለሁ። እድሜ ምንም ችግር የለውም። እድሜ አንተ የጀመርከው ከቶኒ ከኮቪድ በኋላ ነው። you became እንትን እንደዛ አይደለም። ከዛ በፊት ነው። እሱ
ያ የነበረኝን ልምዶች ዳውን ያረገብኝ ነው እንጂ እኔ ወደዚህ I think probably 12 years ምናምን ይሆነኛል ወደዚህ ሙቭ ካረኩ so those 12 years በደንብ ገብቼበት ነበር። ኮሚኒቲ ላይ ኢንቮልቭ ታደርጋለህ? ኮሚኒቲ ላይ ኢንቮልቭ ታደርጋለህ? ሰው ትረዳለህ አይደለ? ባለፈው አሁን አንድ ሴትዮ መጣ ስፒከር እየዘላት መጣ ኢቨንት ላይ አክቹዋሊ በጣም ቆንጆ ጥያቄ ነው። ምክንያቱም አሁን እንደዛ አይነት ኢቨንት በየአመቱ የፊትነስ እና የዌልነስ አዌርነስ ኢቨንት እናዘጋጃለን። ፍሪ ኢቨንት አውት ኦፍ ማይ ፓኬት ነው የሚወጣው ማለት ነው። እሱ እንትን አለው እንዳልከው ኮሚኒቲ ሰፖርት እንትን ነው። እንደገና ብራንዳችንንም ነው የምንገነባው። ምንድነው ሃይ ፊትነስ ትረስት ወርዚ መሆኑን የሚያሳይ ማለት ነው። ሌላው ደግሞ አሁን ኔም ሪኮግኒሽን ስላገኘን በተለያየ ኤሪያ ፊትነስን በሚመለከት የተለያዩ ሰርቪሶች እንሰጣለን። ለምሳሌ አይ ዶንት ኖ አይተህ እንደሆን የግራንድ አፍሪካ ረን በየአመቱ በትልቁ ይከበራል። እዛ ላይ የዎርም አፕ ሴሽኑን ረን የምናደርገው የሃይ ፊትነስ ቲም ነው ማለት ነው። አልፋ ብሬስት ካንሰር የብሬስት ካንሰር አዌርነስ ኢቨንት አለ በየአመቱ የሚደረግ እዛ ላይም ፓርቲሲፔት እናደርጋለን የዎርም አፕ ሴሽን። ይሄ የፔይንግ እንትን አይደለም። እሱ ነው giving back to the community. Exactly. እሱ ለአንተ ምንድነው ደስ ይልሃል ወይስ do you think that's an important part of your life? ምክንያቱም የሆነ ሰው ረድቶህ ነው እዚህ ጋር የደረስኩት። እኔ በጣም ብዙ ሰዎች በህይወቴ ውስጥ ረድተውኛል። ብዙ ኦርጋናይዜሽኖች ለዛ አስተዋጽኦ ያደረጉ እንትኖች አሉ። ስለዚህ እያንዳንዱን ሰው የሚረዳው እንትን ኮሌክቲቭሊ መተን አንድ ላይ ኢምፓወር ስናደርግ ነው ብዙ ለውጦች የሚመጡት ማለት ነው። ኤኒ አክቲቪቲ የሚያደርጉ አሁን በእኛ ፊትነስ እና ዌልነስ ነው። ኤኒባዲ አሁን የተለያዩ የዌልነስ ለምሳሌ ዳያቲሽኖችን ጋብዛለን የኒውትሪሽናል አንጻር። እነዚህ ነገሮች ኮሌክቲቭሊ እርስ በራሳችን ሰፖርት እንደራረጋለን። ለሌላውም ኮሚኒቲያችን ኢምፓወር የሚያደርግ ነገር እንሰራለን ማለት ነው። ኦኬ አሁን ወደ እንትን ለምሳሌ ወደ ቢዝነስ ፐርሰን እንትን ያለው ምንድነው what do you do for fun? ሪላክስ የሚያደርግ ምንድነው? ከፊትነስ ውጭ ሪላክስ የሚያዝናና ምንድነው? ከፊትነስ ውጭ የተለያዩ ነገሮች ያደርጋሉ። ለምሳሌ ሙቪ ማየት በጣም ደስ ይለኛል። ግን I have a plan like ሙቪ ማየት ከፈለኩኝ ቅድም እንዳልኩ ለምሳሌ ኢቡክ መጻፍ ካለብኝ የሆነ ብሎግ ማድረግ ካለብኝ የሆነ ኮንቴንት ሰርች ፖስት ማድረግ ካለብኝ እንደዛ አይነት ነገሮች አርጌ እንደ ሪዋርድ ነው የምጠቀምበት ማለት ነው። ሙቪ ማየት ወዳለሁ፣ መደነስ ወዳለሁ። ወርክአውት እንትናችን ብዙ ጊዜ ወርክአውት ሳረግም በሚውዚክ እንትን ያደርገኛል፣ ሃይፕ ያደርገኛል። እንዳልኩ ደግሞ ኪሪየስ ነኝ አዲስ ነገሮች ሲመጡ። ለምሳሌ ማንበብም ከሆነ ኮርስ መውሰድ ከሆነ እንደዚህ አይነቶችን ነገሮች እንደዛ ኢንቮልቭ አደርጋለሁ ማለት ነው። ኦኬ ዘፈን የማን ሰማ? ዘፈን ቀደም ጠቀስ የማን ዘፈን የማልሰማው እንትን የለኝም። ፌቨሪቶች ማናቸው? እኔ አይ ዶንት ቲንክ ስፔሲፊክ የሆኑ እንትኖች ያሉ አይመስለኝም፣ ግን አቢት የሆኑ ሚውዚኮች ይመቹኛል። ለምሳሌ የተለያዩ ኔሚት የማን ይሁን የማንም ባይሆን በቃ የሚያስጨፍረኝ ነገር እወዳለሁ። አንዳንዴ ደግሞ ሜሎ መሆን ካለብኝ ደግሞ አሁን ከሀበሻ በጣም ነው የምወዳት። በጣም በቃ እንትን ሪላክስ ያደርገኛል ማለት ነው። እንደዛ ስምላር እንትን ብቻ ሙዚቃ በጣም ብዙ የምወድ ነው። ለምሳሌ ፊትነስ ዳይት ማረስ አይደለ? የሀበሻ ምግብ ለምሳሌ ምንድነው ደስ የሚለው? ቺት ዴይ ላይ አይ ቲንክ እኔ
በፊት ክትፎ ነበር የምወደው። አሁን ግን ወደ ጥብስ እንትን እያለሁ ጥብስና የአሳ ዱለት ደስ ይለኛል። በመውደድ ደረጃ በጣም ብዙ ምግብ ነው የምወደው፣ ግን እንዳልኩ መወደው ሳይሆን የሚያስፈልገኝ ነው ማድረገው። እንደውም ብዙ ጊዜ ጓደኞቼ ይስቁብኛል በጣም ሲጣፍጠኝ ይሄ ምግብ ሄልዚ አይደለም ምናምን እላለሁ ማለት ነው። ዝም ብዬ ቀልድ ነው እንጂ እንደዚህ እንትን። የመጨረሻ ጥያቄ፣ ሰው ለምን ሃይ ፊትነስ ላይ ሳይን አፕ ያደርግ? ጊቭ አስ አ ጉድ ሪዝን። ያው እንዳልኩት ነው መጀመሪያ ደፍነትሊ ስፖርት ይጠቅመኛል ብሎ ማሰብ አለበት። ለእንትን ይሄ ቅድም ባልኩት እንትን የሆነ ጓደኛ ታገባለች እና ለዛ ሸንቀጥ ልበል ብላ ብሎ የሚመጣ ሳይሆን ፊትነስ ኤክሰርሳይዝ ማድረግ ይጠቅመኛል ብሎ ለሚመጣ ሰው በቀላሉ አክቲቭ ላይፍ ስታይል ውስጥ እንዲገባ እናደርጋለን። ይሄ 100% ማረጋግጠው ፕሩፍን የሆነ ነገር ስላለ ማለት ነው። ፍሮም ኮቪድ አንቲል ደን ጥሩ ጥሩ ሀቢቶችን ብልድ እንዲያደርግ ሲስተም እንዲገነባ እናደርገዋለን። ሃይ ፊትነስ ኢትስ ቬሪ ቬሪ ዩኒክ እና ገና ያልተዘመረለት ይመስለኛል በእኔ በኩል። ግን እንደዚህ ወደፊት ትልቅ ብራንድ እንደሚሆን ትልቅ ለውጥ እንደሚያመጣ ማለት ዲተርሚኔሽን በዚህ አካሄድ በአካሄዱ ጥሩ ነው። በዚህ ቀጥልበት። ያስኮ ቢዝነስ በጣም ልክ ነው። አንድ ነገር አይተህ ብትሆን ዛሬ ለምሳሌ ዝናብ ነበረ፣ ቀዝቃዛ ወይዘር ነበረ። ያ ሀብት የቲማችን አንዱ እንትን ሀብት አሁን ሰማን ላይ ብትመጣ ከዛ የእጥፍ ነው የምታየው ማለት ነው። እኛ በተቻለ መጠን በጣም ሲቪር ወይዘር ካልሆነ በስተቀር ያን እንትናችን አናቋርጥም። በጣም ሲቪር ወይዘር ከሆነ እንኳን ሩቲኑን ለመጠበቅ ወደ ኦንላይን እናደርገዋለን። ሰው በየቤቱ የቢዝነሱ እንትን መንዴ ትሩ ፍራይዴ ነው፣ ግን ኢንክሉዲንግ ሳተርዴ ለዚህ ኮሚኒቲው እንትን ጆይን እንዲያደርጉ እናደርጋለን። ፐርሲስተንሲ የሃይ ፊትነስ አንዱ እንትን የሚታወቅበት እንትን ማለት ነው። ሳሉ በጣም ለማመሰግን ይሄ ድል ስለሰጠህን we had fun time እና እርግጠኛ ነኝ ቢዝነስ ሰክሰስፉል ይሆናል እና እግዚአብሔር ይስጥልኝ። ይሄን እድል ስለሰጣችሁኝ እንጂ በጣም ነው ደስ ያለኝ። I'm glad you came። ወደፊትም እንግዲህ የት እንደሚደርስ ሃይፕን ተከታተሉት። ለሌላው ለተመልካቹ ማስተላለፈው መልእክት ምንድን ነው? በሳምንት 2 ቀን የአውትዶር ኤክሰርሳይዝ አለን። እሱ የእናንተን ዊሊንግነስ ነው የሚጠይቀው፣ የእናንተን ፈቃድ ነው የሚጠይቀው። ልጆቻችሁን ይዛችሁ፣ ጓደኞቻችሁን ይዛችሁ፣ ቤተሰባችሁን ይዛችሁ ብቅ በሉ። የምንሰራው ስፕሪንግፊልድ ሞል አካባቢ ያለ ትምህርት ቤት ነው። ማነው ጃን ሉዊስ ሃይ ስኩል ይባላል። በፊት ሊ ሃይ ስኩል በመባል የሚታወቅ ነው። ጆይን አድርጉን። ሳተርዴ ሞርኒንግ 8 AM ላይ ወይም ደግሞ ወንስዴ ኢቭኒንግ ኢንዲፔንስ ታይም የምንጀምርበት። ሶሻል ሚዲያ ላይ ተከታተሉን። ስታርቲንግ ፍሮም 5:30 እየገፋ ሲሄድ ደግሞ ወደ 6 ወደ 7 የምንጀምርበት ጊዜ ይኖራል። እንደ ሰዓቱ እንደሚለዋወጠው ማለት ነው። ጆይን አድርጉን። ሌላው ትሬነሮች ካላችሁ ብዙ ሰዎች ይጠይቁናል። ወደ ሜሪላንድ ለምን አትመጡም? እኛ የምንሰራው ቨርጂኒያ ስለሆነ ዲሲ አካባቢ ለምን አትመጡም የሚሉን ሰዎች ስላሉ ሜሪላንድ ሆናችሁ ትሬነር ከሆናችሁ ወይም ፊትነስ ኢንቱሲያሲስት ከሆናችሁ ሪች አውት ቱ አስ ዊ ካን ቢ ፓርትነር
እኛ የምናደርገውን ሪፕሊኬት ማድረግ እንችላለን ሌላ ቦታ ላይ ሪች አውት ቱ አስ ማለት ነው። ይሄንን ነው ማለት ነው። Thank you, son. በጣም ነው አመሰግናለሁ።